አንዳንድ ሰው በተለይ ምሳ ሰዓት ላይ ጉቦ ይበላል። ጉቦ ወይ ቁርስ ላይ ራት ላይ ምናምን ጉቦ ይበላል። ከምን ጋር ነው የሚበላው ጉቦ? ጉቦ እኮ የቀበሌ ወሬ ነው። መረቅ ምንድነው? ብዙ ምርቃቶች አሉ። እንዴት? አሁን የትምህርት ቤት ምርቃት አለ። እሺ። የሽማግሌ ምርቃት አለ። በቀን ለስንት ሰዓት ያልታጠኛለሽ? ቀን ወደ 6 ሰዓት በቀን 6 ሰዓት ሙሉ አይከብድም? አይከብድም። ሙጭ ምን ታጠኛለሽ? ሂሳብ፣ አማርኛ። እሺ። ብዙ ነገር። በዚህ እድሜያችሁ ሂሳብና አማርኛ ያስተምሯችኋል? እና ለምንድን ነው የሚያስተምሩን? እንዴ ቆይ አንቺ አሁን ስንት ክፍል ነሽ? እኔ አሁን አንደኛ ክፍል ልገባ ነው። ቆይ አሁን ለኬጂ ተማሪ ሂሳብና አማርኛ ምን ያደርግለታል? እንዴ ለምንድን ነው የማይሰራለት? ትምህርት እኮ ነው። ብዙ ስቃይ ወይኔ እኔ አፈር ልብላለሽ እኔ እና ኧረ ቆይ እኔ ያዝኜ ነው እኔ ያለው እኔ ልደፋልሽ ትላለህ። እኔ እኮ ልደፋት ያለብኝ አልተማም ቤት ነው ወይስ ማላውቀው ነገር አልማህ አታምን። ኧረ እኔ ምንም ነገር የለንም እንዴ ኧረ ተረጋጋ። አይዞሽ እኔ ያለው ይሄን ያደናቀፈሽ እናትህ ግን ምነው ፈጠጥ? አይ ያላፈጥ መሳቅ ነው ያለብኝ በደስታ። የኢትዮጵያ ጠቅላይ ሚኒስትር ብትሆኚ አንቺ እኔ መጀመሪያ የምትፈቺልን ችግር የትኛው ችግር ነው? ሀገራችንን ሰላም እንዲያደርግል። በአሁኑ ምርጫ ከመጣ እንመርጥሻለን። ተወዳደሪ። ለካ 18 ዓመት አልሆነሽም። እሺ ኢትስ ኦኬ። ከእናትና ከአባት እቤት መሆን የሚወደው ማን ነው? ያው ወንድ ነው አባት። አባት ልጆቹን ከምን መጠበቅ አለበት? ከባልና ሚስት ወሬ፣ ከባልና ሚስት ጭቅጭቅ፣ ልጅ ላይ የሆነ አደጋ ሊደርስበት ሲል መከላከል፣ መንከባከብ። አንተ ምንድን ነው የምታፈጥ? ስንት ዓመትሽ ነው? 7 አሰማም እንዴ ረግኝ። ብዙ ጊዜ ሰው ሲስቅ ደስ የሚለው ማን ነው? የጥርስ ሐኪም። ልጆችሽ ቆንጆ እንዲሆኑልሽ ምን ታደርጊያለሽ? ሊወልድ ስል ሜካፕን ቅብት ውልት። ሽሮ መሰራት የምትወደው በዘይት ነው ወይስ በቅቤ? እንዳስለመዳት። አያትሽ ተከራይ ናቸው ወይስ አከራይ? መጀመሪያ ተከራይ ነበሩ የቀበሌ 13። ከዛ በኋላ ወደኛ ባቡር ሀዲዱ ጋር ሄዱና አከራይ ሆኖ፣ ግን ቤት የሚከራይ የለም። የሚከራይ ቤት የላቸውም ግን አከራይ ሆነዋል? አዎ። ይቻላል እንዴ እንደሱ? እሺ። ተርበሽ ታውቂያለሽ? በጣም ሙች። ወላሂ ሰው ሲርበው ምን አይነት ስሜት ነው የሚሰማው? ይደክምጋል። በቃ እዚህ መራመዱን ለኮ ይቀጥካል። የኮንዶሚኒየም እጣ ለማን ነው የሚደርሰው? ለአከራይ። በጣም ለውጥ አለው አይደል? አዎ አድጎል ካንዳ አረንጓዴ አሻራ። ምነው ፈጠጥ? አይ ያላፈጥ መሳቅ ነው ያለብኝ በደስታ። የኢትዮጵያ ጠቅላይ ሚኒስትር ብትሆኚ አንቺ እኔ መጀመሪያ የምትፈቺልን ችግር የትኛው ችግር ነው? ሀገራችንን ሰላም እንዲያደርግል። በአሁኑ ምርጫ ከመጣ እንመርጥሻለን። ተወዳደሪ። ለካ 18 ዓመት አልሆነሽም። እሺ ኢትስ ኦኬ። ከእናትና ከአባት እቤት መሆን የሚወደው ማን ነው? ያው ወንድ ነው አባት። አባት ልጆቹን ከምን መጠበቅ አለበት? ከባልና ሚስት ወሬ፣ ከባልና ሚስት ጭቅጭቅ፣ ልጅ ላይ የሆነ አደጋ ሊደርስበት ሲል መከላከል፣ መንከባከብ። አንተ ምንድን ነው የምታፈጥ? ስንት ዓመትሽ ነው? 7 አሰማም እንዴ ረግኝ። አንዳንድ ሰው በተለይ ምሳ ሰዓት ላይ ጉቦ ይበላል። ጉቦ ወይ ቁርስ ላይ ራት ላይ ምናምን ጉቦ ይበላል። ከምን ጋር ነው የሚበላው ጉቦ? ጉቦ እኮ የቀበሌ ወሬ ነው። መረቅ ምንድነው? ብዙ ምርቃቶች አሉ። እንዴት? አሁን የትምህርት ቤት ምርቃት አለ። እሺ። የሽማግሌ ምርቃት አለ። በቀን ለስንት ሰዓት ያልታጠኛለሽ? ቀን ወደ 6 ሰዓት በቀን 6 ሰዓት ሙሉ አይከብድም? አይከብድም። ሙጭ ምን ታጠኛለሽ? ሂሳብ፣ አማርኛ። እሺ። ብዙ ነገር። በዚህ እድሜያችሁ ሂሳብና አማርኛ ያስተምሯችኋል? እና ለምንድን ነው የሚያስተምሩን? እንዴ
እንዴ ቆይ አንቺ አሁን ስንት ክፍል ነሽ? እኔ አሁን አንደኛ ክፍል ልገባ ነው። ቆይ አሁን ለኬጂ ተማሪ ሂሳብና አማርኛ ምን ያደርግለታል እንዴ? ለምንድን ነው የማይሰራለት? ትምህርት እኮ ነው። ብዙ ስቃይ ወይኔ እኔ አፈር ልብላለሽ እኔ ምን አገባ? ኧረ ቆይ እኔ ያዝኜ ነው እኔ ያለው እኔ ልደፋልሽ ትላለህ። እኔ እኮ ልደፋት ያለብኝ አልተማም ቤት ነው ወይስ ማላውቀው ነገር አልማህ አታምን። ኧረ እኔ ምንም ነገር የለንም እንዴ እንዴ። ኧረ ተረጋጋ። አይዞሽ እኔ ያለው ይሄን ያደናቀፈሽ እናት ግን አንዳንድ ሰው በተለይ ምሳ ሰዓት ላይ ጉቦ ይበላል። ጉቦ ወይ ቁርስ ላይ ራት ላይ ምናምን ጉቦ ይበላል። ከምን ጋር ነው የሚበላው ጉቦ? ጉቦ እኮ የቀበሌ ወሬ ነው። መረቅ ምንድን ነው? ብዙ ምርቃቶች አሉ። እንዴት? አሁን የትምህርት ቤት ምርቃት አለ። እሺ የሽማግሌ ምርቃት አለ። በቀን ለስንት ሰዓት ያልታጠኛለሽ? ቀን ወደ 6 ሰዓት በቀን 6 ሰዓት ሙሉ አይከብድም? አይከብድም። ሙጭ ምን ታጠኛለሽ? ሂሳብ፣ አማርኛ፣ እሺ ብዙ ነገር። በዚህ እድሜያችሁ ሂሳብና አማርኛ ያስተምሯችኋል? እና ለምንድን ነው የሚያስተምሩን? እንዴ ቆይ አንቺ አሁን ስንት ክፍል ነሽ? እኔ አሁን አንደኛ ክፍል ልገባ ነው። ቆይ አሁን ለኬጂ ተማሪ ሂሳብና አማርኛ ምን ያደርግለታል እንዴ? ለምንድን ነው የማይሰራለት? ትምህርት እኮ ነው። ምን አፈጠጥ? አይ ያላፈጥ መሳቅ ነው ያለብኝ በደስታ። የኢትዮጵያ ጠቅላይ ሚኒስትር ብትሆኚ አንቺ እኔ መጀመሪያ የምትፈቺልን ችግር የትኛው ችግር ነው? ሀገራችንን ሰላም እንዲያደርግል። በአሁኑ ምርጫ ከመጣ እንመርጥሻለን። ተወዳደሪ። ለካ 18 ዓመት አልሆነሽም። እሺ ኢትስ ኦኬ። ከእናትና ከአባት እቤት መሆን የሚወደው ማን ነው? ያው ወንድ ነው አባት። አባት ልጆቹን ከምን መጠበቅ አለበት? ከባልና ሚስት ወሬ፣ ከባልና ሚስት ጭቅጭቅ፣ ልጅ ላይ የሆነ አደጋ ሊደርስበት ሲል መከላከል፣ መንከባከብ። አንተ ምንድን ነው የምታፈጥ? ስንት ዓመትሽ ነው? 7 አሰማም እንዴ? ረግኝ። ብዙ ጊዜ ሰው ሲስቅ ደስ የሚለው ማን ነው? የጥርስ ሐኪም። ልጆችሽ ቆንጆ እንዲሆኑልሽ ምን ታደርጊያለሽ? ሊወልድ ስል ሜካፕን ቅብት ውልት። ሽሮ መሰራት የምትወደው በዘይት ነው ወይስ በቅቤ? እንዳስለመዳት። አያትሽ ተከራይ ናቸው ወይስ አከራይ? መጀመሪያ ተከራይ ነበሩ የቀበሌ 13። ከዛ በኋላ ወደኛ ባቡር ሀዲዱ ጋር ሄዱና አከራይ ሆኖ፣ ግን ቤት የሚከራይ የለም። የሚከራይ ቤት የላቸውም ግን አከራይ ሆነዋል? አዎ። ይቻላል እንዴ እንደሱ? እሺ ተርበሽ ታውቂያለሽ? በጣም ሙች። ወላሂ ሰው ሲርበው ምን አይነት ስሜት ነው የሚሰማው? ይደክምጋል። በቃ እዚህ መራመዱ ለኮ ይቀጥካል። የኮንዶሚኒየም እጣ ለማን ነው የሚደርሰው? ለአከራይ። በጣም ለውጥ አለው አይደል? አዎ አድጎል ከአንድ አረንጓዴ አሻራ